እኔ ምን አገባኝ? አንቺ አታስፈጭም፣ እኔ ብቻ መስፈጭ ምንድነው ነው? እናንተ የሚያከራክራችሁ ምን ነው የሚያከራክራችሁ? ይሄን ማስፈጨት አክቷችሁ ነው? ምን እንዲሁ ባይበላ ቢቀር እናንተን እዚህ ይደስክ ደረት ምታው ባንገትህ ጎጃሜ ነህና ነህ መቼም አይጠፋህ። አንቺ ልጅ እኔ እገልሻለሁ። ይሄንን ነገር ነው ተይ ብዬሻለሁ። አንቺ ልጅ የኔ እናትም የመሆንም እድሉ ክብሩም የለሽም። በይተውና ተይው በቃ ምንድነሽ አንቺ? ቆይ ሲጀመር እኔስ ማንኛ ትስማንሽ ተማናንሳለሁ እኔ ተማረኝ እንዴት ነው የምንቅሽ? አንቺን አውርጅኝ ተጨረጥሻለሁ ገና አውርጅኝ ነገር አለ ታዘዣለሽ። ሁለተኛ ትደርሻለሽ። አዎ በመውደድ ጉምጉ በነገር ጉምጉ እንግዲህ ይኸውልሽ እንጂ ታፍለህ ገና አዲስ አይልሽ ሌላ ጊዜ ታምር እኮ እንደው መርቆ የሰጠኝ ልጅ ናት እኮ ሸጋ ልጅ ነው። ታምሪ እንግዲህ ይሄንን ሙያሽን ይዘሽ ሸጋ ባል ነው የማጋባሽ። እሙች በዛም እየተጨቀጨቅኩ ነው አሁን አንዱ ልሽ ብዬ ታግባ እንግዲህ እሷም እናትሽ ማለት ናት። እንግዲህ ድል ዳርገን ነው ምንድርሽ እሙች አይደለ እመቤት ያው እንግዲህ እኔ እመቤትን ሳገባ ምንድነው እንደገና እንቦሳ የሆንኩኝ ምንድነው ተዳርጠው እስታውን ብቻዬን ተንገላታሽ አንቺ ምን በመጣ ከዚህ በኋላ እኔም የምታስፈልገኝ እመቤት ናት፣ አንቺም ታስፈልጊኛለሽ። ግን ደግሞ አንቺ የራስሽን ህይወት መምራት አለብሽ ብዬ ነው። ኧረ ትዳር ሸጋ ነው እንደስተሆነስ ሸጋ ነው ትዳር አይደለም እመቤት የመቼም እውነት ነው። እንዴት ነው በዚህ ልኮ አይ አብዬ እኔ አሁን ሳይሆን በፊትም ብዙ ነገር እኮ እንትን ተነጋግረን እንትን ብለናል። እኔ አላገባም። እንዴት አይ እኔ እዚህ ኖሬ እግርህን አጥቢ ጉልበትህን ስሚ ተመርቄ መኖር ነው እንጂ ባላግብቼ መውጣት አልፈልግም። ከዚህ ቤት መውጣትም አልፈልግም። እኔ አንድ አባቴን ጉልበቴን ጠንከር አድርጌ ወገቤን ታጥቄ መጦር ነው የምፈልግ። አይ የጓህነትሽ እኮ እዚህ ነው። አሁን አንቺ የልጅነት እንትንሽን ጨርሰሽ የራስሽን ህይወት መምራት ነው እንጂ ያለብሽ። እኔ ከዚህ በኋላ ምን ሆናለሁ? እሷ አለች አይደል እንዴ? ምን ሆናለሁ? ታምሪ ግድልሽ ተዋትኖርም ደግሞ እሷ ተጨማሪ ያለው እኔ የኔ ህይወት ደግሞ አንተ ነህ። አንተ እኔን ለማሳደግ ያለፈኸውን ደም ተፍተህ ያሳደግከኝን እኔ ደግሞ አሁን ደርሼ ደግሞ አንተን መጦር ነው የምፈልግ። ዲዮ እግዚአብሔር ይባርክሽ። እንደው አንተ ግን ምን አለ ቀልብህን ስብስብ ብታረግ እሱ ምን ላድርግማ? እኔ እኮ ላንቺ ብዬ እኮ አንቺን ቆርጠሻል ብዬ ነው ለእናንተ ሳርሳጭር ነው ይሄን ነው። አሁን አንተ ቆርጣ አይደለም ተረገመ ማጭድ የተደረገመ እንደው ምን አልኩት ግን አሁን ካላጣው እጅ አሁን እዚህ ላይ እንደው ምን ባለፈውስ እዚህ እግርህን በዛ በመሳር ደግሞ ወርድልሻለሁ ጭራሮ ብለህ ባለፈው እንደዛ አሁን ደግሞ እጅህን ሱናል እንደው ካን ያጠኝ እኔ እንደው አረብ የሆነች ነገር ስሰራ የሆነ ነገር ይግጠኝ። ይኸውልሽ ችኩል ተመልከች ይኸውልሽ እዚህ ጋር ይኸውልሽ ይሄ እሳት የለበለው ነው ይሄ እዚህ ደግሞ ታው እስቲ እዚህ ወግ እንዴት ተዋል ደግሞ የት መሰለሽ አይሆንም ማለውቀውን ጠባሳንም ተሳይ እንዳለ ቆቋል ምን አለ ቀልብ ተሰበስብ ነው ያልኩት እሱ ታው ግን እንደው አካልን እኮ ታጣው ነው ቀስላለሁ። አንተ እንግዲህ ቀስላለሁ ምን ታግሪና ምን ይመታ ይበለሽ ምኑ ላይ ስፈልጥስ ምኑ ስሮጥ ምኑ ነው ተገጣጥም ነው ካለ ይሄኛውን ጣተን ተለው እንደሆነ እንጂ ሁሉ እዚህ ላይ አንድ ጊዜ ጥንግ ሲለጉ እዚህ ላይ መጥቶ ይደረቴን በቃ መልጣለሁ እዚህ እና ግድ ብሎ ምን እንደሆነ አላውቅም። አንቺ ግን ደህና ነሽ? እንዴት ናችሁ? እናትሽ ግን ምን ሆነው ነው ግን እኔን ግን አልይህ የሚሉ ምን አረኳቸው?
ምን ብያቸው ነው? እንዴ ምን ታረጋታለህ? እንዴ ምን አልኳቸው? እኔ ሲያዩ ግን እንዴ ምን ነው እንደ ጎፋ በሬ እንደዛ ቀንዳቸው ሁሉ የሚቆም ቅንድብ ሲንቀጠቀጥ የመጀመሪያ ሰው ሳይ እሳቸው ሲንቀጠቀጡ አያቸው። ምን አልኳቸው? ግን ያብድሩ ገንዘብ ያስቀርቡታል። ምንም እኮ እሷ እኮ ምንም እኮ አትልም እኮ አንተ እኮ ነው ቀልብህን ስለምታጣ ችኩል ነው የሚል ቀልብ የለውም ቀልብ የለሽ ነው የምትለው። እድሜ ነው ምን ላድርግ እኔ እንደሳቸው አርጋለሁ። እስቲ ምን አለበት እስቲ እሱ በእድሜ ረጋ ወጣት እንዳለ እግርህን ሰባብረህ ትጨርሰው። ወጣት ጊዜ መፍጠን አለብህ አሉኝ። እንግዲህ እንዲህ ፈጠን ካላልክ ሽማግሌ ነው የሚባል ሰላሉኝ እኮ እንጂ ምጣድ አትሰማኝም አይደልሽ? እሺ ምን ላድርግ በቃ እሱ ቤት ወንዶ እሺ አታፍሩ። አቤት ተደራቸው እግዚአብሔር ይመስገን። ደህና አደሩ እናቴ። ሰነበታችሁ ነው ታት ኖር ለመደች ሙሽራዬ ተሰማት እናቴ አልኩሻ እንዴት ሰነበታችሁ? ደህና ሰነበታችሁ? ነች እኔ ሰልሰልኩሽ እናቴ እኔ ወርቅ እንዴት ነሽ? ደህና ነኝ። ደህና ተቀመጭ ታዲ ደህና ሰነበታችሁ? ደህና ለመደች ለመር ነው ልጅ ናት ዝቅ ብል ዳገቱ ላይ አትወጣ ቡናውን አድርጋችሁት የለ ታምር መቼ ስለዚህ ለዚህማ ታምር ያለው ሸጋ ናት ታላምዳለች ምንም ማለት አዎ ሸጋ ልጅ ናት። ሸጋ ልጅ ይኸውልሽ እመቤት እንግዲህ ደስ ብሎኛል እኮ ይኸውልሽ እንዴት ወዝ አልተፋብኝም እንዴ አዲስ ሙሽራ እኮ ይኸውልሽ ጊዜ እንደቀልድ እንደቀለድሽ እንግዲህ እሺ እናቴ ጊዜ ቀልድ እንደቀለድክ ይሄ ነው እንግዲህ ያለው ነገር። አሁን እኮ ታምሬንም ባላግቢም እንግዲህ ደግሞ ሰው እየጨቀጨቀኝ እንዴ እንዲያርል እንደው እንዳለ ሰው ታለቷት ትንሽ ሞሳ ተቆይ እንጂ ምን እሷንስ ቤቱንስ ምኑንስ ታላስለመደቻት ምን እንግዲህ መቤት ያቅታት ነው ትዳሯን ቅጥር ጋር ትይዛለች። ምን ያቅትሽ እንዴ መቤት? ኧረ ያቅተኝም አቃተስ ምን እንዴው ታልፈልግ እሷ ተሰልብርጌ ነው እንጂ እንደው እኔም አይነ እውነቴን ነው እንደው እኔም ባይኔ ለይው በሷ ላይ እንደው እውነቴን እሱ ነው ግን አያቱኝ ደግሞ አንቺ ቅመንት ወንሽ ማለት እኮ ነው ነል ሞሳተዋት ተቆየ እመይቴ ነው በላኝ በረሃ ውሃ ስላችሁ ማር ነው ጋናቸው። ኧረ እመይቴ ነው በላኝ በረሃ ውሃ በላችሁ ማር ነው ጋናቸው። አራሽ ገዳዬ አራሽ ከታች ከበረሃው አራሽ ከሽመሉ ለምለም እንዬ አራሽ አለገርሙ መጣሽ? እንዴት ነሽ? የት ሄደሽ ነው? እሱ ቤጋ አንቺ ልጅ ይሄን ከሱ ባለው ጋር 30 ጊዜ መሮጥሽን ተይኝ አላልኩሽም? ኧረ ተይ የኔ አበባ ተይ፣ ግድ የለሽም ተይ። ተይ ውሎሽን አሳምሪ። ተይ የምትሄጂበትና የማትሄጂበትን ሰው ለይተሽ ወቂ። ተይ ግድ የለሽም ተይ በኋላ ይቆጭሻል። ማን ጋር ሄዳለሁ? ገረመው ይሄ እሱ ባለው አሁን የሚቆምበትን የሚያውቅ የሚሄድበትን የሚያውቅ የሚሰራውን የሚያውቅ ምን ሊያረግልሽ ነው? ቆይ አሁን እስኪ እንደገረመው አይነት ሰው ተቀምጦ እስኪ ንገሪ። እሱ በመጀመሪያ መች አወቅሽው? አንድ ቀን እንደው ሰላም ስትዩ እንኳን በቅጦ ሰላም ብለሽ ታውቂያለሽ? ስለማልፈልገው ምን ሊያረግልኝ? ሰላም አልኩት አላልኩት ምን ያረግልኛል? የትኛው ዝናው የትኛው እንትኑ ነው? እሱን ሰላም ተባለ አልተባለ መጀመሪያ ፊት ስጪውና ሰላም በይውና መጀመሪያ ገረመውን እስኪ ትኩረት ሰተሽ ይውማ። ከድምጽ ይሉ ድምጽ ከቁመና አይ ድምጽ እናቴ አይ ድምጽ የሰራውን ዘፈን አይተሻል እንግዲህ እናንተ ይሁንልህ። አንተን ተለመድክ አንተን ትንታልክ እኔ እናቷ እያሉ እንትን ታለች እንግዲህ ትሆናለች። ምን አባቱ እኛ እያለን ነው። ኧረ ተው እናቴ ቤቷ የለኝስ ቢሆን እንደዛ አይደለም። ምን እንግዲህ ደግሞ ስታዘጉሪ ታግባ ነው ያልኩኝ እኔ። አንተማ ልክ ነው ታግባ ነው፣ ግን ተዋት ሞሳ ተቆየ ይሻላል። ተዋት ጨከነ። እሷ ደግሞ ርቃኝማ ደግሞ ሰማ እምቢ አለኝ እንደውም ኧረ ተይ ችግር የለውም ተይው። አይኔን ደግሞ ታጠፋው ታዲ ተበላ ክፉስ ሆነ በጎላ አንተስ መጣ ሩጣ እንትን የምትለሱ አይደለች። እንግዲህ በይ ታልሽ የምታገባ ብዬ ነበር
ሲያቀኑ ለቴት ይቀራል ደግሞ ሰዓቱ ሲደርስ የት ይቀራል እሱሳው ተልተሎ ቢውና እንትን ልጅ እንደው እንጀራ ቁርስ ነገር ቅመሽ ተይውና ተይውን በልቼ ነው ሽገወጥ ሰርታ ነው አሁን ይበላል ቀመስኩ አይደለም ነው ወስንዬ እንደው አራግሙያ ተዛሪ ተቦርቻለሁ አንተ ናይፋ ልጄ ነው ቸም ታንገላታች ብቻዋን አንተ ብቻዋን ደግሞ ልጅ ብትወልድልኝ ደግሞ ቢላት ነው እኔ ግን ወልደል እና እሷ ስትሆን ነው በማለት ሞክረው ገና ኮላት ወልደልኝ እዚህ ብቻ ጠንክሬ መስራት ነው የሰፈሩ ኮረዳ እኔ ልግባ እኔን አስገባኝ ያለ ሲሳመጥ ከዛ ሁሉ የተመረጥሽ እኮ አንቺ ነሽ እግርሽ ሳይቀር እግር እንዳለው ሰው አይሰፌድ እግር ይሄ እግርሽ እንኳን የገባ አልቦ ተደርጎበት በቴሌቪዥን ታይ ደግሞ ፈልጎ መርጦ መሰለኝ አስገባኝ እኮ እሱን እኮ ነው ምን ስለመረጠሽ ነው ያንቺ እኮ ነው ባለም በሁሉ በሰፈር ብትይ በአካባቢ ከውጭ ከኛ ሀገር ውጭ ሁሉ የታየ በቴሌቪዥን ያንቺ እግር እኮ የማን እግር ታየ ሲሰፈር እስኪ ንገሪኝ ከዛ ደግሞ ይቀጥላል ዝና ይመጣል እና እግሬን አሳየኝ ገና ለገና ብዬ እግርሽ ብቻ ነው እንዴት የታየ ፊትሽ ሙሉ በሙሉ ገብተሻል እኮ አረ ተየኝ አበባቴ ትኩረት ሰጠሽው ያኔ መሰለ ድምጽ ያለው በዛ በድምጹ ያለ እንደሆነ ያዜመ እንደሆነ ያንቆረቆረው እንደሆነ ነገ እኮ ዓለምን ትዞራላችሁ ነገ እኔ በቃ ገረመውን እኔ አልወደውም እኔ ሳይውም ራሱ ያስጠላኛል እኔ ደግሞ ከገረመው ውጭ ሌላ ወንድ በጣም ያስጠላኛል ላንቺ ማለት ነው እኔ እሱ ገረመው ደግሞ እሱ ምን አረገ የሰራው እንዳለ ሲኳትና የሚውል ስራ ሲሰራና የሚውል ሌላ ምን ያውቃል ኩሽና ለኩሽና እዚህ እድሜ ዘላለምሽን ከኩሽና ሳትወጪ ስትርመጠመጭ ትኖሪያለሽ ከሱ ጋር ይሆንሽ እንደሆነ ዓለምን ትዞሪያለሽ በሮቢላ ታያለሽ ከሀገር ውጭ ትወጫለሽ አገር ውስጥ ትዞሪያለሽ በሰፈር ትታወቂያለሽ በሀገር በዓለም ትታወቂያለሽ በዛ ላይ ደግሞ ገረመውስ ጋር ቢሆን ያው ኩሽናው መዞሩ ነው እንጂ ዓለምን እንጂ ከኩሽና አልወጣም እንግዲህ ሰራተኛ ይቀጥርልሻል አጋሽ ገረመውማ ስራ አሰሪማ አንቺ ብቻ እሱን እየተከተልሽ እንደውም ቅብብል ትሰራላችሁ ከገረመው ጋር እኔ ከገረመው ጋር ይሄን የመሰለ ዝና ካለው ሰው ጋር ይሄን የመሰለ ድምጽ ካለው ሰው ጋር ይሄን የመሰለ ዕውቀት የሙዚቃ ጥበብ አይምሮ ውስጥ ሰርጾ የገባ ሰው እኮ ነው ገረመው ማለት እሱ ምን ያውቃል አካሉን ከመሸራረፍ በስተቀር ምንም ያውቀው ነገር አለ ምን አረጋው ነው እሱ ቤንዬ ባለፈው እዚህ ጋር እና ያለ እንጨት መስሎት ነው ጉን የፈለጠው ያለ ታኮ ምሳሩ ሹልኮበት ነው እንጂ ሲያነዝር ሩዲያ የሚሰራውን ስለማያውቅ መጨለጣት ደግሞ ይሄ እዚህ ጋር ይሄ ያን ቀን እኮ ለኔ ጭራሮ አወርድልሻለሁ ብሎ ተሰቅሎ ነው እንጂ ዛፍ ላይ የጋጠው እንጂ ታይሽው ለራሱ እንኳን አቅም የለው ደግሞ መጨለጣት ደግሞ እዚህ ጋር እንደዚህ በእጁን አልቆረጠው እና እኔ ጋር ቶሎ እንድትመጣልኝ እንዳታረፍድብኝ ብዬ ስለው ቶሎ ለመድረስ ብሎት ለካብቶች ሳር ሲያጭድ ቆረጠው እኔ ግን የሚታየኝ ምን እንደሆነ ልንገርሽ ቀስ በቀስ የራሱን አካል ሸራርፎ ጨርሶ ያንቺን ደግሞ ጎማምዶ አሳጥሮ እቤት ቁጭ ነው የሚያረግሽ ምን አለች በይ እኔ ግን ከገረመው ውጭ ሌላ ወንድ ለልጄ በፍጹም አላደርም እኔ ደግሞ ገረመውን አልወደውም በመጀመሪያ ትልቅ ሰውዬ እኮ ነው አባቴ የሚያክል ሰውዬ ምንድነው ገረመው ነው አባትሽን የሚያክል ሰውዬ አንቺ ገረመው እስከ ዛሬ ድረስ ኑሮ አሁን ግን ከዚህ በኋላ ዝና መጣውቅና መጣ እንደገና እንቦቀቅላ ነው የሚሆን እንደገና ነው የሚፈጠር ይው ሰው ምኑን ይመስላል ኑሮውን ምን ይኖረኛል እንጂ አትልሽ ጀርዋን ተክላዚ አትልሽ ይሄ ነገር እቺ እኮ በቃ መቼም ቆቀቆላት በቤቱ ሐሳቢ ሆና ብቻዋን ተመናተለች እንግዲህ ማካስ ይገኝላት እንደው እናቴን ያለው ከዚህ በኋላስ እንደው እንዳይጨነቁ እናትና ልጅ ናቸው እሷም ጥሩ ልጅ ናት ባለሙያ ናት እውነቴን ነው የምልሽ ታምር በዚህ ግቢ ብትያት ነው ሸጋ ልጅ ናት እናትና ልጅ ናቸው አመል ሳትወጣጡ እናንቺ ታምር ቁጠባው ሽገሩ ወሃለት ምንም እንዳልኛው ስራ ነው ደግሞ ለአንድ ቤት ደግሞ ያደረጋችሁ እናትና ልጅ ናችሁ እንግዲህ ኖሩ አንቺን ብቻሽን ተምትሆኝ እሱ ወጣ ሲል ታዲ አብራሽ ታነጋግርሻለች የሚተሰራውን ስራ ትሰራለች እንግዲህ የቀን ሁለት ብሎ ጎጆ እስከምትሰራ ድረስ ተሳስባችሁ እናትና ልጅ ናችሁ ችግር የለው ኖሩ ከእንግዲህ ያላማረበትን ነው ወደፊት ያምርበታል ይኸው
ስንቱ አይደለም እንደ እውቅና እና ዝና ሲመጣ እንደገና የተፈጠረ ቅቤ ቅል እየመሰለ የመጣ እንደገና እሱ እኮ የቅቤ ቅል አይመስልም። ሰፌድ ፊት ነው። በመጀመሪያ ሰፌድ ፊት ነው። እሱ ፊት ምን ሆኖ ቅቤ ቅል ይመስላል? በመጀመሪያ የአይኔ አበባ አንድ ነገር ልንገርሽ፣ ያ ሰፌድ ፊት ቢሆንም ሲሞላ ያምራል። ልንገርሽ ውበት ሲመጣ በዛ ድፍት ሲልበት ሰፌድ መሆኑ አይታይሽም። የዛን ጊዜ ዝናው ብቻ ነው የሚታይሽ። በዛ ላይ ቅብብል ስትሰሩ አንቺ የኔ አበባ ነሽ የኔ አበባ ሲልሽ፣ አንቺ ደግሞ አንተ የኔ አበባ ነሽ የኔ ኧረ አበባ አበባ ደህና አበባ ሲልሽ ስትይው ስትቀባበሩት አስበሽዋል? ግን እስኪ እንደዚህ ብለሽ እስኪ እንደው ባይኖርሽ ዝም ብለሽ አስቢ ውስጥ መድረክ ላይ ቆመሽ ከሱ ጀርባ ጎን ለጎን ቆማችሁ ስታዜሙ ስትዘፍኑ አስበሽዋል? አይ እንደገና ለመፈጠር ቢቻል እኔ ማስበው ከገሬ ጋር ከሱቤ ጋር ሜዳ ለሜዳ ስንሄድ ጫካ ለጫካ ስንሄድ ከዛ ደግሞ አብረን ቤት ትልቅዬ ቤት ሰርተን ልጆች ወልደን ከብቶችን ደግሞ እዚህ ጋር ጋጥል ደግሞ ሰርተንላቸው ደስ የሚል ኑሮ ስንኖር ነው ማስብ። እውነት ሄይ ምን ይወጥሽ? አረጅልኝ ከብት ጥጆ እዚህ ጋር ሌላስ ይሄ ነው ምኞትሽ? ጠባብ አስተሳሰብ እንዳስሽ በጠባቡ ትኖሪያታለሽ። እኔ አሁን አንቺን ወለድኩሽ። አሁን እኔ ገና ለገና ድምጽ አለው ብለሽ ይችን አንድ ሙዚቃ ወጣ ብለሽ ሰው በድምጹ አይደል እንዴ ያለ ምንም ይዞር እና አሁን እሺ እሱ ቤት አንድ ሳምንት ብትሰጪውና ስራውን ሁሉ እርግፍ አድርጎ ትቶ እንደሱ በየቦታው ሲል ቢውል አይዘፍንም? መጀመሪያ አንድ ነገር ልንገርሽ። መጀመሪያ እኮ የሌለውን ቢል ከየትም አያመጣው። ይሄ እኮ ለሁሉም አይሰጥም እኮ ይሄ ለተወሰኑ ሰዎች የሚሰጥ ነው። ይሄ ችሎታ የሌለውን ከየት ያመጣዋል? 30 ጊዜ ሲያላዝን ቢሆን የትም እንደገረመው መሆን አይችልም። እንኳን ሞት ታዲያ ሳር ማጨድ ቀርቶ ምን ማድረግ መች ይችላል? ዝም ብሎ ማላዘን እንኳን ሞት መምሰል ራሱ አይችልም። ገረመው ማንም መምሰል አይችልም። ልንገርሽ መሆን አይችልም። ገረመው ነው በቃ። ቁርስ ሳትቀምሽ ሆነ እናንተ የነገርኩ ነው። በጧት አይደል እንደውስ ሰውማ አለቀቀኝ። አንተ አጃታዲ እንግዳው ዝም ብሎ በቃ እንዴት ሆነ ታዲያ እንዴት ሆነ እንኳን ደስ አለሽ እያለ አጉናቲ የትብቃል ልጅ ዶሮ ነበር አይደል? የዛን ጊዜ እናንተ ጊዜ በቃ አላሉ ነበር። ለታጫውቱ ለመጣ አሁን ተነሱ ጋር ቡና ይተን ስንል ቆይቷል። እሺ የልጅ ባለሙያ ናት እኮ በቃብና ነው። ትናንትና ጀበኔ ተሰብራብኝ እንድትከሽልኝና እንድታማሽልኝ ወይ እዚህ አማሻዋለሁ። ያማሻታ ቤት አማሻታለች። ገዛለች ጭስ እንዳይወጋት ብዬ በደንብ እንትን ሳትል ሳምንት ገና ሳይሆን እልሽ እንዴት እንደምትወደት ይልሽ ጭስ ደግሞ አስባ ደግሞ አሁን እንዳይወጋት ብዬ መጣን። እንግዲህ እኔም ልሄድላቸው እንግዲህ ታባረከቡና አትጫወችም አቆየ ተጫወቱ። እናንተ ስራችሁ ሰራሩ ነሽ። ኧረ ይቆዩ እንደው ምንም ነገር ሳይቀምስ ሊሄዱ ነው። ኧረ ጉላቴ የነገርኩሽ ነው። ያንቺ ደግሞ ሽመሌ ነህ አለ እዛው ወዲያ ነው ጋቢ ልትሆን መሰለኝ። ሙቀት አይደለም ተው እንጂ ጋቢ ስጠኝ ለኔ እኔ አኖረዋለሁ። ይበሉ እሺ እናቴ ያልምድሽ እንግዲህ አሜን የመጣችሁ ጠይቁን እንድትመጪ እንጂ ታዲያ ሲመጣ ነው ወደ ቤት ብቅ በይ። እመጣለሁ እላታለሁ። ይበሉ ከሰዓት በኋላ እመጣለሁ። እሺ እንየመብት ምን ነው አላስቀምጥሻለሁ። ምን ታመሪ? ይሄ ቤት እኮ እናቴ ላቧን ሳይሆን ደሟን ጠብ አድርጋ የሰራችው ቤት ነው። ዳራት ታግባ ምን ነው ያስቸገርኩሽ ነገር አለ? በበላም አባቴ ካመረተው በጠጣም አባቴ ካመረተው ካንቺ እቺን ነገር የነካውብሽ ነው። አረግ መከሬ ታመሪ አስቀየምኩሽ። አይሞች እኔ እኮ ተኔ ጋር እዚህ ቤት ተምትይ እንደው ስራም ተሚበዛብሽ እንደው የራስሽን ኑሮ ብትኖሪ ብዬ ነው እንጂ እንደውም እኮ ፍላጎቷ ታልሆነ ተሆነ ያልኩኝ። ሌላ ክፉ ነገር ተናገር። ምን ስራ በዛብኝ ብዬሻለሁ? ኦሮ ይቅርበኝና ነው ወይስ አባትና ልጅ ለማለያየት ነው የመጣሽ? ኧረ መጨከንሽ ተዳትሽ ምን ብዬ እገባለሁ በእናንተ መሀላ መጣሽብኝ እንጂ አልመጣሁብሽ። ይኸውልሽ እንዬ ይሄ ውሃ እንደው ሳልነግርሽ እንትን ደረቀብኝ እኮ የሚጠርግልኝ ሰው እንዴ ተውጡ ሰው አለ እየደረቀ ነው እንዴ? ስንት አመቱ እንግዲህ እኮ ወደ 10 ምናምን አመት ሆነ።
እና ምን ችግር አለ? ተበጃለ አይደል? እሱ እንትን ይሉ ያጸደው ይሉ መጥረግ እኮ ነው፣ ሌላ ነገር የለው። ተበጀማ እዚህ ገብቶ አይወጣም እኮ ምን አርጅቷል፣ በቅቶታል እኮ ጀነኛ ሰው። መጀመሪያ የቆፈረው እሱ አይደል? እና ቢቆፍረው አሁን አይሆንለትም፣ ገብቶ አይወጣም። ደግሞ ተነዷል። እሙት እና ሌላ ሰው ታለ እንጂ ምን ችግር አለ? እኔ ወንዝ እንዲያተርብኝ እዚህ ወይ እንድትስብ እንደው ይደክማታል ብዬ እኮ ነው። እንደው ነገርዋ ደስታያት ልጅ ናት፣ እንዴ ልጅ ናት። ሙት ራ የገና ወሰረግች ሙት እንደው ስታያት ተሷ ተታምሬ ጋር ምን ተስማሙ መሳ አዶና ናቸው። ምንም ታምሪ እኮ የሆናት እኮ ምንም ተቆ ነገር የለም። እኔ ልጅማ እኔ ነው የራሴ ልጅማ አውቃት የለ ታምሪ ምን ተቆ ልጅ ጋር ታድሰው ጋር ስትገናኝ እንደው የምትኖሪ ከሆነ ክብርሽን ጠብቀሽ ስርዓትሽን ይዘሽ ኖሪ። ታለበለዚያ ግን እኔን ታምረን አታውቂኝ። ወሮግ መከራዬ በሰው ቤት ገብተሽ ፊጥ ፊጥ አትበይ። ቀጥ አርጌ ገና በልጅነቴ ቀጥ አርጌ ቤት የመራው ሰው ነው። አባቴን ሳይከፈው ምን ሳይለው ያኖርኩ ሰው ነው። አንቺ ዛሬ መጥተሽ ዳራት አንቺ ዘሽልኝ ያኖርሽ መሰለሽ? አባቴን አንቺ ዘሽው ነው ወይ ያኖርሽ? በይተው እናቴ ተይው። አራት እንጂ ወዲያለሽ አንቺ እያለሽ ምንድነት አለ? አንቺ ተመጣሽ ይሄን ሳምንት ሙሉ እሳት ነው የሚወርድብኝ እሳት። በይተው በይኮፋን እንነጋገር ተይው እናቴ ተይው። እኔስ ምንም ነገር አለ? ኧረ እኔ እናትሽ አይደለም እናትሽ ውጭ ነው ትልቂ እንደሱ አትይኝ ደግሞ። ኧረ እንዴት ያለሽ ወፍ ይተከላል ዳራት እንዴ ካንቺ ካመረጥሽ ወይ እንጀራ መስጠት ባንቺ ቤት አይል መጥቼ ገባው። እኔ ባንቺ ጓዳኔ ምን አግብቶኝ ነው አዳራሽን ዳራት ያልኩኝ እኔ ተቀመጭ ገባሽ? ተይ እንጂ እንደ ልጅና እንደ እናት እንከባበር። ታምሪ ማነው እናትሽ? አንቺ ደግሞ እንደ ልጅ ሁነን ተከባብረን ብንኖር ይሻላል። ታምሪ አንቺ ደግሞ የኔ የታምር እናት እናቴን አታውቂያትም። የኔ እናትም የመሆንም እድሉም ክብሩም የለሽም። በይተውና ተይው በቃ አትናደጅ። ገና ለገና አባቴ ላይ ስለገባሽ አንቺ የኔ እናት መሆንም አቺም መቼም አትሆኝም። እናትሽ እናት አታውቂ። እናቴ ብትሆንማ እንኳን ዳራት እናት ወጣልኝ ልትል ሱቅ ተልኬ የሆነ ቦታ እንኳን ደረሽ ስትመጣ አይኗን ባ ነበር የሚያቀር። ዛሬ ግን አንቺ ቤቱ እንድትንፈራሰሽበት ፈለግሽ። እኔ ምንም አላልኩም ታምሪ ተይ። እንደው ሌላ ነገር አትናገሪ። ተይው ተነሽና ገንደውን እኔ ላጣጥበው። ተነሽ ግዴለ እኔ አጣጥቤ ያነሳዋለሁ። ተንፈላሰሽበት እንጂ ንሽ እውነትሽን ነው። ስራ በዛ ታግባና ትወጣልሽ። አሁን ደግሞ ታፈለውት ቡና ላይ ትነሳሽ። ንሽ እስቲ ተቀመጭበትና ሞክሪ ይሞቅሽ። እንደው ሮክ መከራዬ ወደ ቤት አጣጥቤ ላንሳው ነው ያልኩሽ። አጣቢው እንጂ ከፍ የምትናገሪኝ እኔ ምን አረኩሽ አሁን? አረ ምንም አታረጊ አንቺ ነው ከምግባትሽ ምን ትንሽ እንኳን ቆይ ትብቲ። ሰው እኮ አመትም ቆይቶ ወርም ቆይቶ እኮ ነገር ይጀምራል። በሳምንት ውስጥ ነቅለሽ ትጥኝ ታደግኩበት ከተንጎራችሁ ይሄ መሬት እኮ ነው እንዲህ ተንጎራችሁ ያርኩበት መሬት ነው ገባሽ? አሁን ታምሬን ለዳራት ብዬ ነበር እንደው እንዴ አለች። አይሆንም ማለት እሷም ሻተለ አንተ ተለቂታሽ ትምኑ ታዲ መችሽ ተላዲ እኔ እንዴስ እንደ ቅርቅር አንቃይዛ ተኝ ጋር ስትሆን ብዬ አባቴን ይከፋል ብላ እንደው ስታውን አጋብተሽኛል ሚስት እንደዚች ያለ ሚስት አይቼም ሰምቼም እንደው ደርሶኝም አያውቅም። እንደው ላንተ ትመችል አንተ እንጂ መችስ እኮ ሰማያር ሳመሪት መችስ እንደ ኳስ ተነጥርኩ መችም ስነጣጥርኩ ስራው ነው ምንሽ እንዲያ ስትል ደህና አንጣሪ አግኝታል እንጂ እንግዲህ አንተም አንተ ነህ እኮ አይደለም እንደው ፈንሰንዲያ ጎላ ስትል እንደው ጓዲያውን እንደው ምን ስትል ረገረገ አቻች እንደው ሽንኩርት እንኳን ከትፈሽ ድስት ማሰሪ ልጅ እንደው ምን ይሻልሻል? አካሊ ሙያ እኮ ለራስ ነው። ተልተሎ ብለሽ ብትቆይኝ አሁን እመቤትን ሄደን እንጠይቃታለን ዛሬ። ወይ አንቺ ቅሪ ቤት እኔ ልሂድ። እንዴት መገረታለ እቴን ካዩት አንድ ሳምንት ሆነኝ እኮ እና ሙያ ልመጅ እላለሁ። ለምንም ሙያ ልመጅ ስንት ነገር አለ እላለሁ። ምንም ታሰሚም ታለም አንድ ነገር ልነግርሽ ነበር። ምን የሆነ ነገር ልነግርሽ ነበር። ምንድነው? ልንገርሽ? ንገሪኝ እንጂ እንዴት እመቤት ከልጅ አንድ ሳምንት ሆናት። ባልታገባች እና ወይ መታደሏ አረፈችው። ምኑን ያረፈችው? እዚህ እንደዚህ ቁልም ጥብሎ መተኛት። እና እዚያስ ምን አለ? አንቺ ታውቂዋለሽ እንዴ? ወዘማ ታቃለ የምታድር ታቅፈው ምናምን ያሙቀሽ። አሁን ይሄን በአንድ ሳምንት እንዴቱና ሙቃ እንደሆነ ያያት ዛሬ እጅስ ከያት። አሁን
አንቺ ይሄንን ማን አስተማረሽ? አካል እኔ ታለም አሁን ምንም አልሽም ምንም እንደምንም ፈላልገሽ እኔን ደግሞ እስከ ዛሬ ሳምንት እንድድሪ አዎ እንድድሪኝ? አዎ እንድድሪ። እንዴት ምን ሆነሽ ነው የምትዳሪ? ገና ሞሰልሽ አንቺም ልጅ በልጅነት ነው አላልሽንም? አንድ ቀን እኔና እመቤትን አስቀምጠሽ አንቺ ገና ሞሰልሽ ተመሪ ሳትነሽ ነው እንዴት የምትዳሪ አንቺ? እንዴ ምኑን ጣሙን አውቀሽ ነው? እንዴ ምኑን የባልን ምንነት አውቀሽ ነው አንቺ ደግሞ የምታገቢ? ታለም በዚህ ክረምት እንዴት ልሆን ነው? እንዴት ልሰነበተው ነው? እንዴት ልገርመው ነው? እንዴት ታዲያ ጋር ተካክፈሽ ለጥት ያለሽ እናትና ልጅ እንዲችክስ ብለን የኔና ያንቺና የሱ ሙቀት ይለያያል። ኧረ ከፋብሽ አንቺ ሀተም የምታውቂውና ቆይ የሱን ሙቀት የሱን ትንፋሽ ታውቂዋለሽ? እኔ የሚባለውን ነው መቼም ይባላል ብዬ ነው እንጂ እኔማ የኔ ያለ ምልቅ የሚያምርብን አንቺ ገና ሞሳለሽ። ጡትም የጣልሽ አሁን ቅርብ ጊዜ ነው። እቅፍ ተባብለን ስንተኛ እናትና ልጅ የዚያን ጊዜ ሙቀት እንላለን። እኔ ደስ እንደው ለማንተ እናቱ ነሽ እኮ ነው። አሁን እኮ እናቴ ስለሆንሽ እኮ ነው። እናት መጫጫሪያ ባወጣ ራሱ እኮ አሁን ገና ልጅ ነሽ ነው የምትይኝ። ኧረ እንግዲህ ግን እኔ እንደደረስኩ ውስጤ ነው የሚያውቀው። ታለም ይገኛል እንዴት እንደሙጭ ውስጤ ነው የሚያውቀው። አሁን እንደናንተ ጊዜ መስሎሽ ነው አይደለ? በእናንተ ጊዜ ታጭታችሁ ገና ብዙ ነገር ተብሎ ነው። አሁን ግን በሞቅሽ ነው። እግዞ እናንተ እግዞ ተዚህ አይደል አች ሴት ልጅ ሽፉን ስትል እሽኩርምም ስትል ምን ስትል እንደዚህ ብላ ስትደናል ስትበይ እንኳን እንዲህ ብለሽ ደህና ነው የሚባል። እንዲህ እንኳን ቀና ብለን እንኳን አናይም ነበር። አሁን አንቺ ተመቸ ደርሰሽ ነው? እኔማ መቼ አስወጥተሽ ታውቂያለሽ? አርፈሽ ቁጭ በይ እንግዲህ። ዋ ይቺ እንደው ዝም ብላ እንዴት ማረግ የለሽ። ሁለተኛ እንዲህ ያለ ቃል ታፍሽ ቢወጣ ሁለተኛ ገና ነሽ አልኩሽ፣ ገና ነሽ። ጊዜሽን ጠብቀሽ የዛሬ እንግዲህ ወደፊት የዛሬ ስንት ዓመት እንደ ደረሽ ነው ታለም ገና አንቺ ምን አስተማርሽ? ማበቃለሁ እቀዘቅዛለሁ። ኧረ ወይ እድል ኧረ ተዚህ ሀድን እናንተ አንቺ የሴት ልጅ ደንብ አይደለም ይሄ ነው የምልሽ። ነይ አልቦነይ ነይ ነይ አልቦነይ ነይ ነይ አልቦነይ ነይ ነይ አልቦነይ ነይ ሀሳብ መጥቶልኝ አንድ ትልቅ ሀሳብ ለአንቺ የሚሆን እንይ። ምንድን እስኪ እንደው ይሄ ዘፈን መቼም ካፍሽ አልወጣም። አንቺም ወደሽዋል አይደል? ተወዳጅ አይደል ዘፈኑ? እኮ ተወዳጅ ነው። አንቺም ደግሞ እንደው ሰሞኑን ከዚህች ሌላ ምንም ዘፈን አልዘፍን ብለሽኛል። አዲስ ነው። በዛ ላይ አንቺ አለሽበት። በዛ ላይ ደግሞ ድምፁ አይጠገብ አይሰለች እርጎ የገረመው ድምፅ። ስለዚህ ለምን ካንቺ ጋር እየተቀባበላችሁ አዘፍ ማሾፍሽ ነው? አሾፍሽብኝ እንጂ አንቺና እሱ እየተቀባበላችሁ ስሩ ባልኩኝ የኔን አዙረሽ ራስሽን ወደ እኔ የምታመጪው ምን እኮ? አንቺም ድምፅሽ ቆንጆ ነው፣ እሱም ቆንጆ ነው። አንድ ላይ ሲሆን ደግሞ ሁለት ቆንጆ ነገር ይወጣል አይደል? ለአንቺ ቆንጆ አይወድልሽ ፎቃቃ። እኔም ደግሞ ታያለሽ ምን የመሰለ ያማረ የተዋበ ዘፈን ነው ይዤ በቅርቡ የምቀርበው። ታያለሽ ደግሞ የሚወጣም ስራ አለኝ ደግሞ ታያለሽ። የዛን ጊዜ በየሄድሽበት እናቴ እኮ ናት፣ ይሄ እኮ የምትሰሙት ድምፅ የእናቴ ነው ማለትሽ አይቀር። እናንተ ኧረ ገረመው። እንዴት ነህ? ደህና ነህ ወይ? እንዴት ነህ እናቴ? ደህና ነህ? እንዴት ነህ? እንደምን ነሽ? ደህና ነሽ? ሰላም ደህና ነህ? ቁጭ በል እናቴ ቁጭ በል። ደህና ነህ ወይ? ደህና ነኝ። ደህና ነኝ። ደህና ነኝ። ደህና ነህ ወይ? እንዴት ነው? ደህና ነን። ጊዜ የዓይኔ አባ ደህና አይደለችም። መታፈሩ ነው እንጂ ምን ትሆን ብለህ ነው? ምን ያሳፍራታል? ምን ያወራነውስ ምን ደረጃ ደረሰ? ምን እየመከርኳት ነው እየነገርኳት ነው። የት ምን ታመጣለች ብለህ ነው? እስካሁን ምንም የተገኘ ፍንጭ የለም። ያው ዝም ብላ ነው ያው የልጅነት እንትን ሆኖባት ዝም ብላ ትሽኮረመማለች እሺ ለማለት እንጂ እንግዲህ ወደዛው ነው አሳምናታለሁ። አይ ፍላጎት ከሌላት ብዙም ማስገደድ እኮ አይጠበቅብንም። ካልፈለገች ምንም ምን ነው ገረመው? ምን ነው እውቅና ሲመጣ ዝና ሲመጣ አጃቢ በዛ እንዴ? እንደዚህ እንኳን ብዬ አይደለም። ምንና እንዴት ከዛ ሁሉ ኮረዳ መርጠህም አይደል እንዴ እሷን እንትን ያልካት እንዴ? ዛሬ ብዬ ነበር እንግዲህ እንደው ምናልባት ክሊፑ ላይ ብዙ አልታየሁም ብላ ቅር ብሏት ይሆን አይደል? እንደው አይናፋርነቱ ምኑም እንደው ተደራርቦባት ነው እንጂ እንደው ታያለህ ሰሞኑን ሐሳቧን ቀይራ እሺ ትለኛለች። እምችለውን ሁሉ አደርጋለሁ። ዝም ብዙም አትጫኛት።
ምናልባት ልጅ ሆናም ሊሆን ይችላል። እሱን እኮ ነው። ስለዚህ አሁን አትጫኛት። ኧረ ግን ካልፈለገች ሁሉም ነገር በፍላጎት ሲሆን ነው እንጂ በግድ የሆነ ነገር እሱማ ልጆች እኮ እንዲህ ናቸው። የሚጠቅማቸውን ነገር ቶሎ አይታወቃቸውም። ዝም ብሎ የማይጠቅማቸው ላይ ነው እንትን የሚሉትና ልጅ ሆና ነው እንዳልከውም ሰሞኑን እስኪ ቀስ እያልኩ በሚገባት አማርኛ ደግሞ ቀስ እያልኩ ተላላታለሁ። ታድም ደግሞ አሁን እንደሞኩኝ እቺ 3 ወራን ክረምቷን አቅፎኝ ዝም በይ እንደለለገ ዝም በይ እንዲህ አልዳክም። ሁለተኛ እኔ ፊት ብትዋል ሁለተኛ ምን እናት ነው ያሳደጋት ነው የምባል። እንዲያውም ደግሞ ፈልገሽ ዳሪኝ ባልፈልገሽ ዳሪኝ እንጎለል ልጅን አግባልኝ ብቻ እንጎለል በየበራፉ ልሄድ። እንደዛ እኮ አይደለም። አንድ ልጅ ቀርታኛለች ደግሞ እንቡጥ ናት፣ ቁጭ ያለች ገና ያልደረሰች ማንም የማያውቃት ልጅ አገረድ ናት ብለሽ እንደምንም ፈልገሽ ይችን ሳምንት ብቻ ታለም ይችን ሳምንት ልጅሽ አይደለሁም። አቤት ተዚህ አድን አሁን አንቺ የኔ ልጅ ነሽ። አሁን አንቺ የኔ ልጅ ነሽ ወይ? እመቤት እኮ በግድ ተለምና እምቢ ብላ በግድ ተለምና እኮ ነው ያገባች። በቅቷት አንቺ እሷት ነሽ። ታለም እሷ እኮ በቅቷት እኮ አፍራ እኮ ነው። እንደኔ በልጅነቷ እኮ ቢሆን ኑሮ እኮ ትለምንሽ ነበር። የዛኔ ግን ሳታውቅ ቀርታ ነው። እኔ አሁን ከሷ ተምሬ እኮ ነው። ታለም ተምሬ እኮ ነው እቀቴ ጠቀማለሁ እኮ። አሁን እንዲህ ያለ ቃላት እንግዲህ ታፍሽ እንዳይወጣ ሁለተኛ ነገር አለሽ። ታለም ግን ስንት ዓመቴ ነው አሁን? 16 ታለም እንዴት በቃ ረስተሻል። ገና የኔን እስከዛ እስከምድልኝማ ደግሞ ትረሻለሽ። 19 ሆነ። ዝም በይ። እኔ ነኝ አንቺ የምታውቂ ነው ያልኩት። 16 ነሽ። ህግ አይታከለ እንኳንም በጊዜ አርፈሃል። እንኳን ይሄንን ጉድ አላየህ። ታከለ ጥራኝ እንደው መሳቂያ መሳለቂያ ያደረገችኝ ታከለ። እንዲው ምን ሞኝ የሆነ ሰው ነው አባት ይቅደምና አትኑር የሚል ለመቃጠል ለመንደድ አች እናታ ደም እንዲሳት አርገብ ግቢ እንጂ እና ምን ልትሆይ ነው? አይመታደም ዝም በይ አታንሻል። ቀን ወጣልሽ። እኔ እኮ የምታውቂውን የወንድ ጣም ነው ዛሬ እንደምትሆኝ ነው የምልሽ። መቼም ይሆናል ይየለ ኧረ እንዲው የሚያምርስ እናት ጋር ተቃቅፈው ሲተኙ የእናትን ጠረን እዚያው ውሽቅ ብለው እንዲህ እያሸተቱ ሲኖሩ ተቃቅፈው በዚህ ድሜ ታለ አንቺማ ገና ሞሳነሽ እኮ። እኔ እናቴ አንድ ሳክዬ ነው አሉ ወደላ ሆኜ እናቴ ጡት ስር እንደዚህ ብዬ ተሸጉጭ እያድር ጡቷ እያፈነኛሉ እዚህ ስራ አልወጣ ብዬ አንቺ በልጭ አሁን ገባኝ። ታለ ለካ አንቺ ትልቅ ሆነሽ ስለጠባሽ ነው እኔንም አሁን እንዲህ የምትይ። አንቺ ሞሳነሽ 16 ዓመት ምን አላት ገና ምጣል ጊዜ እኮ ቆየ የሚታጭ እንደውም እስካሁን አልመጣልኝም። አግደሽ ቢኗ አላገድኩትም። ታዲያው ላይ እንደውም አንቺን ልጅ ናት ብሎ ያጨሽም የለ እንዲሁ አላዩሽም። አላዩሽም። ኩሉም ምኑን ግዥልኝና ነገ ጀምሬ ብዬ ወዝጅም አንቺ ኩልና አዲስ ቅቤ ባል አያመጣም። ኩል አያመጣም። እንደውም ይሰዳል። ያንተ ተቆቋልሽ እንደዚህ ተአረግሽ ፊትሽ ላይ ሀጅ ነው። እንደውም አርፈሽ ብቻ ቤት ቁጭ ኋላ ታጭተሽ ምን ተብለሽ የወይዘሮ ያየሽ ልጅ አለች እዚያ ቤት እንዲው ድንብልክ ያለች ወጣት ናት። ሞሳም ቦቀቅላ ያችን ጩልኝ ሲባል እሺ ተብሎ በወግ በማረጉ ሽማግሌው ታልቆ ምን ብሎ ሲሆን ነው እንጂ ዛሬ ዝም ብለሽ ዘለሽ ብትገቢ ነገ ያስወጣሻል። ታለም ከቤት ወጥቼ ያላየኝን እሱስ ቢሆን መቼ ያጭኛል? አትዳሪ ስለወጡ ባላ አይገኝም ነው የምልሽ። መጋኛ ያግኝሽ ንገሪያቸው አለ ጓደኞችሽ እንዳለሁ እኔ እንደቀረው ደግሞ ገና ትቀሪያለሽ። በዚህ ባህሪሽ ማለት ነው አታግቢ። እንዲያውም ቀደም አትበይ። እረግብ ሙያ ለመጂ ቤት ተቀምጠሽ እችላለሁ እኮ ያሻ ስራው እግዚአብሔር የተመሰገነ ነው። በጣም ተወዷል። እንዲሁ ሰው እኮ ተንጫጫበት። እንዲሁ ጫጫጫጫጫ ነው ያለበት። በቃ ያልጠበቀው ቲክቶኩ ምናምን የሚባለው ጠቅላላ ይሄ በቃ ሚዲያው ምናምን በጣም ተቀባብሎታል። እኔ ያልጠበቅኩት ነገር ምን ይከፈለዋል እሱ ለፈጣሪ ተመስገን ነው እንጂ ምን ይከፈለዋል? እንዲሁ ግር ምን ያለኝ እንዲሁ በአንድ ጊዜ ያለ ምን ያተለቀቀው እንዲሁ እንደዚህ ተለቀለቀለቀ እዛም ስትገባ ያንንም ስትከፍት እኮ በመንገድም ሌላ ነገር መስማት ተተናልኩ። እኔ እኮ እንደዚህ ሆናል ብዬ ምንም አልጠበቅኩትም እኮ። ያን ጊዜ ምን ብዬ ነበር? አንቺም ብለሻል፣ ሌሎችም ጓደኞችም ብለዋል። ብዙ ተደክሞበታል፣ ብዙ ለፍተንበታል፣ ብዙ ነገር አድርገናል። ይኸውልህ ብዙ ጊዜ የዚህ ሁሉ ድካም የዚህ ሁሉ የእናንተ ሁሉ ድካም ውጤት እንደዚህ ሆኖ በማየቴ ደግሞ ከምንም በላይ
ቃል የለኝም። እኔ ምስጋናዬን ለፈጣሪ ለመግለጽ ምንም ቃል የለኝም። እናንተንም በጣም ነው የማመሰግናችሁ። ከጎን እንደው ግርም ነው እኮ ያለኝ። ደግሞ እያዩ ላሉ ተመልካቾች ደግሞ አሁን ቲክቶክ ላይ እንደዚህ እየቆራረጡ ምናምን እንደዚህ ሲጨፍሩበት ምናምን ሳይ ደስ ይለኛል። በቃ የመጨረሻ እንደው ግን የኔ ይመስላል እንደው ያንተ አንዳንዴ ህልም ሁሉ ይመስለኛል። ይኸውልህ አየህ አይደል የዛን ጊዜ ግድ የለህም ገረመው፣ ግድ የለህም ሞክርማ ስለ እንደው ምን የማይመስለኝ ስትለኝ ዛሬ ይኸውልህ ማን ተደማጭ ሆነ አንተ የት በሁሉም ቦታ በቃ በሁሉም ቦታ እንዲሁ በቃ እንዲሁ ብታዳምጠው የማይሰለች እንዲሁ ዝም ብሎ እንደርጎ ነው በሰራ ከላትም ይገባ በቃ እኔ ምን እንደምል አላውቅም። እንግዲህ መጣ ደግሞ እንግዲህ ከዩት ከሰሙት ሰዎች ደግሞ የሚጻፈው ደግሞ ከታች የሚጻፈውን ደግሞ ሳይ ደግሞ አንዳንዴ እንባዬ ሁሉ ይመጣል። የሚጻፈው አስተያየት ምናምን ሳይ እንባዬ ሁሉ ይመጣል። የዚህ ሁሉ እንዲህ ነው ከኔ የበለጠ የሰሩትስ ምን ሊሆኑ ነው? እኔ እንደዚህ ሆንኩኝ ምናምን ብዬ ይኸውልህ ካንተ የበለጠ ካንተ ያነሰ የሚባል ነገር የለም። ይሄ ነገር ጥሩ ስራ ይዞ መቅረብ ብቻ ነው። ጥሩ ስራ ይዞ የቀረበ ማንኛውም ሰው ቢሆን ይደመጣል እኮ እና አዛዚያምህ ደግሞ እንዴት እንደሚያምር እንዴት ቆንጆ እንደሆነ እንዲሁ ምን ብዬ ልንገርገርሙ እንዲሁ ሁሉም የተሟላ ነው። እንዲሁ ደግሞ ለቀጣይ ደግሞ ከዚህ የተሻለ ደግሞ የበለጠ እንጂ ያነሰ ስራ ይዘህ እንዳትቀር ነግሬሃለሁ። ከዚህ በኋላማ ከዚህ ያማረ ስራ ይዤ እንደምመጣ ለሁሉም ተመልካች ቃል ገባለሁ። ምክንያቱም አሁን ላይ ያላሳየኋቸው ግን ሊታዩ የሚገቡ ነገሮች የተረሱ ነገሮች እነሱ ነገሮች አሉ። እኔን ቅር የሚያስብሉኝ ነገሮች አሁን ካየነው ሙዚቃው ላይ ከሰራ ነው እንዲህ ብላቸው ኖሮ የምትላቸው የሚታዩ ነገሮች አሁን አሁን እንዳሳየን ሁሉ ሌላም ደግሞ የአካባቢያችን ጌጦች እናት አባቶቻችን ሲዋውበት የነበሩት ዕቃ ምናምን እነሱ የተረሱ ባህሎችን ምናምን ሲጀመር የኛ ባህል ቢዝቁት መቼ ያልቃል? ቢዝቁት እኮ አያልቅም። እነሱን አውጥቼ ደግሞ ከዚህ የበለጠ ደግሞ ሰው በቃ የሚደሰትበትን ነገር ለመስራት ያው አስቤያለሁ። አልተኛም ከዚህ በኋላ ነው። እንዴት የምን መኝታ ከእንግዲህማ እናቴ ወደፊት እንጂ ወደ ኋላ እርፍ ይዞ ወደ ኋላ አልገረም። ያንቺስ እንዴት ሆነ? የኔ እንግዲህ ወደ መጠናቀቁ ነው የሚቀረው አንድ ነገር ብቻ ነው። እንግዲህ በቅርቡ ይጠናቀቃል ብዬ አስባለሁ። አዎ ደረጃ ለምሳሌ አረደና አለሽ ነገር እንደው ምን ወይ ተጓሩ እንደው ደህና ነገር ሽሮ ነው አሁን እንደው ዞን ያስፈልጎን ወዲያ ሽሮ ይሻላል ብዬ ነው አነት የለክ ነው ለላክላልሽ ታለም ያጂ ታዩ አረዳ ፈርሷ እሺ ጣጁልሽ እሺ እዚህ ላይ ሁኚ እዚህ ላይ ሁኚና ቡና ለላክላላት ታለም ያጂ እንዴት አይነት ልጅ አለች አደራ እንዴት አይነት ልጅ አለች አደራ አሁን እኮ ወዲያ ስትል እንዲሁ ማስቀናቷ ደብ ስትል እኔ አሁን በሁሉ ነገር ተስማምቻለሁ። ግን አንድና አንድ ነገር ያሳሰበኝ የእድሜሽ ጉዳይ። አሁን እድሜሽ እያሳሰበኝ እኔ ገና ልጅ ነሽ። አሁን ትንሽ ቆይ እድሜማ አስቤ ታለም 16 ዓመትሽ ነው ገና አለች። አዎ ልክ ናችሁ። አልደር 19 ሞልቶኛል። አንቺ 19 ዓመት እስኪ ጀምጪ ስብዬ ልሙትልህ ወይ ፍሬ አንድ ዓመት ትርፋለሽ። እንደውም ለመከራከሪያ እንደውም አንድ ዓመት አዘግቻለሁ። በቃ ይሄማ እኮ ነው። ምን ችግር አለው? እንደምንም ብሎ ማስረዳት ነው እንግዲህ። አሁን ታለም ነግራትና አሁን ክረምቱ ሳይመጣ እንቀባለን። ምን ችግር አለው? አንቺን የመሰለው ቆንጆ እንዴት አድርጎ ማዘግየት እኮ ያስፈልጋል። ደግሞ የጠይሙ ሸበላ ሙች ነቴን ቅመም እኮ ጥቁር አዝሙድ እኮ ማለት እኮ አልኪደ እኮ እንኳን እኔ መልሽ ቆንጆ ነኝ ብላ ያይኔ አባንተ ያ ከመልኩ መልክ የላት ከጠባዩ ጸባይ የላት ከእግሩ እግር የላት ምንም ነስቶ መልክስ ደህና ነበር። እግር ተወደታች እግር አይታይ እግሯን ታየው ግን ተለይ ስትያት እንደዚህ ደህና ነበር መልኩ። አንተ ግን ከሷ ጋር የሚባል ነገር ምንድን ነው? ምን ነገር አለ ደግሞ ከሷ ጋር? እረፍስ እኔ ምንም ነገር የለም። ጓደኛ ነበር ጠይቅልኝ ብሎ ያለ መጠየቅ ነው። ከዛ ውጭ እሷን ምን አደረግነው? እናቴ ቆንጆ ሚስት አግብቶ አግብኝ ከማለት ጠጅም ሰው አግብቶ ቤት ማለት ይሻላል ነው አይደል? ምን አሳቀቀኝ? እሷን ሰው አያት አላያት እያልኩ ከሷ ጋር መደባደብ ደግሞ እኮ እንግዲህ መልክም የላት መልኳ ትንሽ ቀላ። አንቺ ግን ጠየም። እኔ ደግሞ ምርጫዬ ጠጅም ሴት ነው። እኔ ጠጅም ሴት እንዴት እንደምወድ እኔ እንጀለቴ ቆንጆ ነኝ። ያው ምን ቡጥ ገና ያጎጠጎጥኩ ሰምናት እኮ እንደው ካንቺ እንደው ታንቺ ልጅ የሚወለደው ሙች ነውር ነው የሚመስል ከኔና እንደው ደግሞ እጅ ምን ናብኝ ነው እጅ ያይኔ አባላት እንጂ አስቆረጠች።
ይኸውልሽ ጓሮ አላችሁ አይደል? እዚህ መንገዱ ዳር እሱ ላይ ታጭዳለች። እንዳጋጣሚ ሰላም ነው ብዬ ስላት ና እሱ ብዬ ለከብቶች እያጨርኩ ነበር ና ማግዘኛል። እኔም እንደዚህ እያገዝኩ እያለ አልፎ አልቢድ ማጭድ ከዚህ ላይ ከልቶ ቁጭ እንግዲህ ይኸውልሽ እንደዛ አረጋግልኝ። ምን ታረጊልኛለሽ? የሚደረገውን ነው እንጂ የምታረጊልኝ ከባከባል እንደሱ አይደለም። ምን ንግርቸው እሷና እናትጌት አሁን በቃ ጣራውን ነቅሎት ሊወጡ ነው አልኩሽ። ለገረመው ካልዳርኩ እፈነዳለሁ ሰትጌት ለአንድ ግል ይቆማሉ አለች። ዝማን እትጌ ዝማን የአይኔ አባን ተገረመው የሚለኝ እኔ ብለግ ይሻላል አለች፣ ብሰዋ ይሻላል አለች። ተነስተሽ እንዲሁ እመቤት ናት። ምን ታውቃለች? ወይኔ እዚህ ተቀምጠሽ ብዬ አሁን ይሄ በጣም እንዳይረብሽ ራበሽ እሱን አትጠብቂም ብላ ወጢቱን ከላይ ጠልቃ በሳህኒት አድርጋ ሰጠኝ እንጀራ። አክሶ እና ደህና ሰነበታችሁ? ታደሰ ደህና ናችሁ? እሰይ የማምን ሆናለሁ በቤት እያለች አስቢው እንግዲህ ዝም ብሎ እኮ ነው ያረጃ አይደል? እሱ ገረመው ድምፅ አለው። ድምፅ አያረጅ እንግዲህ ሊገርምሽ አሁን ሰውዬው ጉፍ ይል ድምፅ አለው። ድምፁን የወደደችው ሰትጌት እንግዲህ ሰውዬዋን ታመልኩ ያለች ኧረ እንደምን ዋሉ? ሰላም ዋሉ? እንዴት ዋሉ? ሰላም ዋሉ? ይኑሩ ኧረ ሰላም ታይ ደህና ነኝ። ሰላም ነው ወይ? እሱ ባለው ደህና ነው። ተሻሎት አላመመኝም። አንቺ ብለሽኛል ነበር። አሁን እኮ የማን ወገን ነህ? እታች ነኝ። እዚህ አያውቁኝም። ማንን ልጠይቅ ነው? እሷን ልጠይቅ እግር መንገድም እንደው እሷም ላጫውት ብዬ መጥቼ ነው እንጂ አንተ እንደው ምን አይናውጣው ነህ? በል እኔ ምን አይናውጣው ነህ? እኔ ልጠይቅ እንጂ ሌላ ምን አልኳት? ናታሁን እኔ ናታ ከየት ደለግ 19 ዓመት ሞልቷታል። አሁን መንገዱን ይዘውታል እኮ እቤት ድረስ መጣህ ነው እንዴት እንትን የምትል ምን ላድርግሽ? ግን ተመጣው ላይ ቀር የእድሜዋን ጉዳይ ናውጣ አንደኛ መስክርልኝ። ገና ናት ልጅት ሞሰ ደርሳለች። እሷ ተሳስቷል። 16 አንተ ነህ ያዋልደህ ቁጭ ብለህ ወይስ አንተ ነው የምታውቀው? እኔ ነኝ አይደለም እንዲህ ሰዓት በእርግጠኝነት 19 ዓመት አልሞላትም። ገና 16 ናት። እናቴ አይሰሳት ሞልቷታል። እናቴ ይኸው እንግዲህ እናቴ አሁን የመቻው ብቻ ማለት ናታ ናቀስ ብለህ መንገዱ ይልቀቁ። ሁለተኛ እዚህ ቤት ብትገኝ እሺ በእጁ የመከር ብለን ማረግ አሁን እዚህ ቤት እንትን ቢሉኝ ይዘነም ናታ ለምልህ የልጇን ግን እድሜ ይሄ አንድ አይውል አንቺ ምንድን ነሽ? እንደው ቤቴን የምታስደፍሪው? ኧረ ምንድን ነሽ? ታለም ሄደ በቃ። ኧረ ገደል ይስደድሽ አንቺ እቤት ድረስ እንደው ታመጪው። ኧረ አስደፈርሽኝ። ኧረ ጠጥበኝ። ኧረ ሰከን በይ። ኧረ ለማን ልናገር እናንተ? ኧረ ለማን ልናገር? በረዴ በቃ ትንሽ ሲቀረኝ ነው የመጣሽ። ይሞቀኝ እንዴት ነው ሰው ትንሽ ሲቀረኝ? ቆይ ሌላ ግንኙነት አላችሁ ነው? ልትጀምሩ ኖሯል ገና? እልም በይ አሁንም እልሽ እንዲህ እንዳማረሽ እንዲህ ቁመሽ ትቀሪያለሽ እንጂ አንድ ባል የሚባል ድርሽ አይልም እዚህ ቤት። እንደውም አልድርሽም። ታለም ይሄ ግን ቆንጆ ነው አይደል? ማን ይሄ አይኑ እንዲህ ተንጎልጉሎ የወጣ ሰው ደግሞ ቆንጆ ነው? ሙቻት አለው እሱ። እንደውም ታገባሽ ሙቻለሁ ነው የምልሽ። ታለም ቁመቱን አይተሽዋል? ዝም በይ። ታለም ባቱን አይተሽዋል? ኧረ ባቱና ቁመናው ምን ያደርጋል? ኧረ ለባልነት ቁም ነገር ነው የሚበጅ አንቺ። ኧረ ለምሽትነት ቁም ነገር ነው የሚበጅ። ባት ምን ያደርጋል? ሁለተኛ እንዲህ ያለ ነገር እንዳትሰሪ። ኧረ ተቃጠልኩ እናንተ ታባቴ ልሂድ። አሁን ይሄን ቤቱን ጥጌ ልሰደድ? ምን ናት ልግባ? እግዟ እሱም ሳይሄድ ኧረ አይድረስባችሁ። እንዴት አይነት ልጅ እኔ ተማውለድ ቁሞ መቅረት አካሌን ያበባ ዘመዴ ዋንዴነ ወዴ አበባ ለወጭ ወራጁ ምን ሆነሽ? እንዴት ነው ሴራሽ እየሄደልሽ ነው? ስለምን ሴራ ነው እያራመድሽው ነው? ሴራሽን እያራመድሽው ነው ወይ? ኧረ ተይ ታምር ተይ፣ ግን ጥሩ አይደለም። ተይ ግን እንደዚህ አትሆኝ። ስሚ እንጂ እዚህ ቤት የገባሽበትን ጉዳይ ማላውቅ ይመስልሻል? እንዴት ስለምን ጉዳይ ስለምን ሴራ ነው የምታወሪ? እኔ ምን የምታወሪውንስ እኔ ምን አውቀዋለሁ? አንቺ ዘረደፊ
አባቴን ደፍተሽ መሬትና ሀብት ሊወረስ ነው። እኔ እዚህ ያለው ልጅ ዘር ምን አነሳሳሽ? እንጂ የለም አንቺ ትዳሩን ልትበጥሽው፣ አንቺ ቤት ልትመሪ። ስሚ እኔ ታምር በአባቴ ሲመጡብኝ ምን እንደሚያደርገኝ አላውቀው። ብንከባበር አይሻልም? ታምር ማክበር ታውቂያለሽ? ብንከባበር ይሻላል። ታይ ስሚ እኔ ታምር ለክብር ከሆነ ሰውን ሳከብር ዝቅ ብዬ ሲመጣብኝ ደግሞ ድባቅ መትቼ ነው። እሺ አንቺ ስለ ክብር ልታስተምርኝ አትሞክሪ። ክብር ምናምን አባቴ ስለ ክብርም ራስን ስለመጠበቅም ሰውንም እንዴት እንደማከብር ሰው ሲንቀኝም እንዴት ድባቅ እንደምመታ አድርጎ ነው ያሳደገኝ። አይ እንግዲህ ስራችሽን ያዥ ብያለሁ። ስረበክሽ ሀብት ንብረት የምትይኝ አንቺ ማጫዬን ሳይቀር እኮ ነው ይዤ የገባው። ምን አድርጊ ነው የምትይኝ? ወገብሽን ማጭድ ይጭልሽናች። ያንቺ ማጭድ ምንድነው? እዚህ ይዘሽ ገባሽ። እስቲ አንድ ማዳበሪያ ያህል ቀርቶ አንድ ሳህን እህል ይዘሽ ገብተሻል። እና ምን ልሁን ነው የምትይ? ቆይ ያቺ እናትሽ ምን ልሁን ነው የምትይ? ያቺ እናትሽ እንኳን ያቺ እናትሽ አትበይ። እናቴን እንዳትናገሪ። ስራችሽን ያዥ። ኧረ እባክሽ እኔማ ቤትን አታውቂኝም። ሲመጣብኝ አትጉረጥረጭ። እዚህ ማን ሊፈራሽ ነው? እኔ ታምር ይልሽ እንኳን አይንሽን ይሄ ግንባርሽ ቢፈጨረጨር እኔ ምንም አይመስለኝም። ከይልኝ ወደዚያ ፈቀቅ ብለሽ እንዳትነኪኝ፣ እኔ እንዳትነኪኝ ይኸውልሽ ተናግሬያለሁ። ጫፌን እንዳትነኪኝ። እንኳን አንቺ እናቴ ወልዳ ያሳደገችኝ እንኳን ቆንጥጣኝ አታውቅም። እናቴ አልቆነጠጠችኝም። እናቴ ምን አድርጊ ነው የምትይኝ? ቆይ እና ምን አባቴ እንዳረግሽ ነው ያፈለግሽ? ምን አባቴ ያፈለግሽ? ይደስቅ ደረት ምተው ባንገትህ ይደስቅ ደረት ምተው ባንገትህ ጎጃሜ ነህና ነህ መቼም አይጠፋህ እፍረቱን ከላና ነህ ይታይ ትከሻህ አበባዬ ነይ ነይ ጨዋታዬን እንቺ ይውረግረግር ገፍገፍ የገላዬ ላንቺ ኋላ እንዳትረች ይደስቅ ደረት ምተው ባንገትህ ይደስቅ ደረት ምተው ባንገትህ ጎጃሜ ነህና ነህ መቼም አይጠፋህ እፍረቱን ከላና ነህ ይታይ ትከሻህ ሀረጌዋ ነይ ነይ ሀረጓ ጠንበለል ተጫውተሽ አጫውችኝ እርግፍ እርግፍ ልበል ይዤሽ ልግባ ሸበል ገላዬዋ አንገቴን ብደፋ ገላዬዋ ዙሪያሽን እስካውቀው ገላዬዋ ምነው አጃጃልሽኝ ገላዬዋ ጉድዬ ቆዩነ ገላዬዋ ወትሮም እኛ ነበር ገላዬዋ ጨዋታን አዋቂ ገላዬዋ ከሚወዱት ጋራ ገላዬዋ ትከሻን ሰባቂ ገላዬዋ ከሚወዱት ጋራ ገላዬዋ ትከሻን ሰባቂ ግር አቤት ስማ እንዴት እንደሚያምር ለምን ግን እኔ እናንተ አብረን ቅብብል አንሰራ ማረገ ዋ ታምሪ ሙነሽው አጥም ታምሪ እንዱዲ አንቺ ከማን ጋር ተጣልተሽ ነው? አችን እኮ ነው እመቤት ምን ሆና ነው? ኧረ ምን ሆነሽ ነው? እስካሁን አንተን ይከፋል ብዬሽ ነበር። እናቷ እንኳን ስትመጣ ግን እኔ መናገር አልፈልግም። አንተ ጋርም ያንተን ትዳር መበጥበጥ አልፈልግም ብዬ ነበር እስከ ዛሬ። ግን እንጀራ እንኳን ስልበላ አብረሽን ከቀረብሽ አርጄ ነው የምትልሽ እየተባልኩ ማን ነው ደግሞ ስትወጣ ስትገባ እንደፈለገች እንደዚህ እንደ መሬት እንዲህ እየረገጠችኝ። እስኪ ማናት እሷ? ማንን ነው? ቆይ የሚጠጣው እንኳን እንድጠጣት አባቴ ቤት አይፈቀድልኝም። ግን እኔ ደስታህን አገኘሁ። እስከ ዛሬ ብቻህን ኖርክ። ዛሬ ደግሞ ጥሩ ነገር ስታገኝ፣ ጥሩ ትዳር ስታገኝ ለምን እበጠብጣለሁ ትዳርህን ብዬ ዝም ብዬም ሁሉን ነገር ችዬ ነበር። ግን አሁን ጭራሽ መሟቼ ያደረሰ። እኔ ደግሞ መኖር እፈልጋለሁ። ከአንተ ከአባቴ መለየት አልፈልግም። ስለዚህ አብዬ ፍቀድና ወደ እንጂ ስደድ። እኔ መሞት ኧረ ወዲያ ቆይ እስቲ እመቤት ምንድን ነው እሱ ደግሞ? ምን ሆነሽ ነው? እስቲ የሚባለው ነገር እውነት ነው? ደበደበችኝ እንጂ ደበደበችኝ። እንዲህ ወላልቃ እንዴት እሷ አውቃ ነው እንደዚህ ያደረገችው? አንተ እንዳትቆጣትና ከዚህ ቤት እንዳታስወጣት ብለህ እኔን። ኧረ ተይ ታምር ተይ፣ እውነቱን ሀቁን ተናገሪ። አይ እንዴት ያለ ነገር ነው? እንግዲህ እውነቱን ንገሩኝ። ማንኛችሁ ነው ተበደይ?
እንጂ እንደዚህ ተቀልጥሞ ማንኛችሁ ነው ተበደይ በለኝ። እንዴ እምባ እያነባች እንዴት ነው እንዴት መቤት የኔ እጅ አይታየውም? እንዴት ያንቺ እጅ ምን ሆኗል? የኔ እጅ አይታየውም ወይ? ምን ሆነሻል? ምን አጣልቷችሁ ነው? ቆይ ምን ጎድሎባችሁ ነው? ቆይ የአባቴን ሀብት ንብረት ልትወስጂ ነው የመጣሽ አንቺ ገፊ ዘር ብላ ደቀደቀችኝ መሬት አስተኝታ እና እኔ ምን ላድርግ እንግዲህ እና አሁን እንደው እውነት ተታምር ይጣል ወጣል ነው ምን እኔንስ ለማስመሰል እጅ አስረሽ እንዴት አንድ ልጅን እንዴት እንደዚህ ታደርጊያለሽ? እኔ ለማስመሰል ነው እንደዚህ ያደረኩኝ? እኔ ነኝ ማስመሰል እያታድ እኔ ነኝ ማስመሰል ወይ ተነቆኝ እውነትም ታስመስያለሽ እንጂ እጅሽ እንዲህ እያልሽ ታመምኩ የምትያቸው እንዴት እቺ እኮ አንድ ልጅ እኮ ነው። ሰው በንዴት እንኳን ሌላ ነገር ያደርጋል። እዲያ እንዲያልኩ ሸተሉ ቆየኝና እናቴ ተው ቆይ ኧረ ተይው አንቺም ለቤት ሻርፈሽ ተቀመጭ እስታችሁ ይሄን ወገን ዘመድ አለ በአንድ ልጅ እኔ ድርድር የለኝ ሀትም ገደል መግባት ትቻለሽ። እኔን ኑሮውን እኖራለሁ ብዬ ነው እንጂ ትዳሬን እመራለሁ ብዬ ነው እንጂ ልጅን አንድ ልጅን ደስታውን ችየው ነው። የምርህን ነው? እውነቴን ነው። ለምን ታዲያ ካሁን ጀምረን ለምን አንሰራ? አንቺ እንስራ ብለሽኝ እኔ በጣም ነው ደስ ያለኝ። ዝማምን እኮ ካንቺ ጋር ሰራሁ ማለት እኮ አሁን የሰራሁት እስቲ ያትማ ስሩ አንተ ተውኩ መጣቁ ገባች። ዝማምን እኮ ካንቺ ጋር ሰራሁ ማለት እኮ በቃ እስካሁን አሁን በፊት የሰራሁት ነጠላ ዜማ እኮ ተፈንጥሮ እኮ ነው የሚሄድ እኮ ከዝማሙ ጋር ተሰራ ተብዬ እኮ ምን እንደምሆን እንዴት እንደማደርግ አስበሽዋል? ገሬ ለኔስ ብትል እኔ ላንተ አንተ ለኔ ድጋፍ ሆነን አብረን ማደግ እንችላለን። እንግዲህ ወስን እንሰራለን። በቃ ይኸውልሽ የዚህ አካባቢ ባህሎችን ልቅም ጥርቅም አድርጌ አምጥቼ ሰጥሻለሁ። ካንቺም ከበፊቶች ስራ ማድርገን አብረን እናድጋለን፣ እንሰራለን። ጥሩ ስራ እንደምንሰራ ተስፋ አለኝ። አረገረገረገረገረ እንዲህ ነው እንጂ እኔ እንዴት አየሽው? ቆንጆ ነው ሸጋ ነው። አየህ ተመስጣት ሰው እንኳን ሚል የለም መሀል ላይ ምግብ አንቺ አትይም ነበር። አንቺ ነሽ እኮ ቤት ውስጥ ያለ ሌላ ስራ ስንሰራ ወደፊት ሌላ ስራ ስንሰራ እሺ እንደዚህ የዚህ አይነት ነገሮች ላይ አብረሽ መሳተፍ አለብሽ። ወደፊት ትልቅ ነገር አስበናል። ምን የቀረው ይቀራ። እኔም ብሎ ባለ ትዳር እኔም ብሎ ትዳር መሪ የፈለገው ትዳር ጠንቅር ይበል። ባንቺ መጣ እኔ ምንም ነገር አልፈልግም። አልብለው አልጠጣው የስተን ጉዳይ አይዞሽ ምንሽን ነው እዚህ ላይ የቆመችብኝ አንቺስ ነገር ቆምባት ነው አላትማ የደደከች እናቴ እንደሞ ቡትት ሞጥራ ወይኔ አንዳች ነገር ይወጥፍጋት እስቲ ላይ አበሽ በርበሬ አጠነች በርበሬ እንዲሁን ሰሚ በላ አጠነ ጅራሽ ይጃጠነች አጥነ በዛው አርድሻለሁ በከሮ አርድሻለሁ ርድ ያርጋል ጨውኩና ያጃቡ በጥብጣት ጋተች ያስተኝታ እናት ምን ያናት አና ታበርክ ተይዋዙ ገደለችኝ እኮ አይዞሽ እናት አና ታበርክ ሸምጥላት ይስታምስነት አይዞሽ እናት አሁን አንገትሽ እንዴት ነው? ነቀነቀ አይነቀነቅም። ተደቅድቆ ተበጥብጦ እንደጠላ እንዲህ ተንቦጫብጫ አይዞሽ እንደው ምን በቀረብኝ የኔ ወግ ማድረግ ምን በቀረ አንድ ልጅ ቆየሁ። አሁን እኮ ከጓሮ እንጨት ይዤ ብመጣ ደክሞኝ ነው። ብመጣይ ሂጂ አምጪ ተጓሮ እንጨት። እሺ እናንተ እንዴት ሆነ ነው ትዳሩ የሚያዝ? እንዴት ነው ዳሪኝ የሚባል በባዶ ሀገር ነው? አረና መጣች አክለው ደቅ ምን ናች? እመቤት ምን ሆነሽ ነው? ታምር ደብድበኝ አግለቀስልኝ። ታምር ደብድበኝ? ምን አርገሻት ነው? እንዴው ያዚያን ቀን አንተርብሶ ደግሞ እንዴው እሱ መጥቶ ምንድነው ልጅ የምትነቂ ደብድቦ እሱም ደበደበሽ? ታደሰም ደበደበሽ? ምን አርገሻት ነው? እኔ ምንም አላረኳትም። የአባቴን ሀብትና ንብረት መጣኝ ልትወስድ ነው የገባች እዚህ ቤት ደፊ ዘራለ። ኧረ ምናምን ይድፋት ነንት እናት አለና ልትቀመጭ ነው? እንዴት ታለ ምንድን ነው ትቼዋለሁ መግባቱ ያሸነፈት እየተሰባበሩ ትቼዋለሁ። ለዚህ ነው ብሰይ ቆይ ያልኩሽ። ለዚህ ነው
የጭንቅላት ብስለት ነው ትዳር ቤት የሚሰራ። ተነሽ ተነሽ ነይ እንጂ እኔም ልምጣ እዚያው ሁኝ። ዝማ እስኪ አንድ ጉም እንዝፈኝልኝ እስኪ አንድ ልሞክረው ብለህ እስኪ ሞክሩ። ምን ሞክር ብቻ አንቺ ዘንድ ደግሞ እስኪ እሺ መውደድ ጉምጉ ነገር ጉምጉም የኔ ዓለም ታዛልቅም የኔ ዓለም ታዛልቅም ጉም ጉም እንዲያው ጉምጉም አየየ ጉምጉም እንግዲህ ጀመረው ደሞ ሊያልጎመጎም ተወኝ አላልኩም ወይ ተኳኩሎ ሜዳና ናይን ወረተኛ ነው ያመጣል እንግዳና እንግዲህ ጀመረው ደሞ ሊያልጎመጉም አበጀው በላሁት አበጀው ጠጣሁት እንኳን እሱን ቀናውን የማላጣሁት እንኳን እሱን ቀናውን የማላጣሁት እናና ዘመድ አካሌን ያበባ ዘመድ ዋንዴነ ሆዴን ያበባ ለወጭ ወራጁ ሆዴን ያበባ ፍቅር አልገባው ሆዴን ያበባ ትገልመስ የምጡ ፈልጎታለሁ እንዲሁ ጠላት ወይ እንከትናቴ ምንድነው ልጅን እንዲህ አድርጎ አነካክቶ የላኳት የልጅ ወናት አዴ ተመሳጥረው ምንድነው እንዲህ አድርጎ ተበቃች እኮ በቃሽኝ ተብሎ ሰው ያስወጣል። ታምርስ አታረግም ታምራት እና እኔ ልጅ ተዋሻለች እንዴ ጉናቴ እንዲህ አድርጎ አርግፎ ተነጋግራችሁ ነው ሀብት ንብረት ልትወርሽ ነው እንጂ የመጣሽ አንቺ ትዳር ብለሽ አይደለም የመጣሽ ብለ ከሆነ ደቀደቀች። እኛ ሀብት ሲጀመር አንቺ ምን ብለሻል ነው እኛ ሀብት ንብረት አንሶለጎይ ይውጡን ነዳሁን እንድር ታደለኝ እንነጋገራለን። ይውጡን ነደ እና ታዲያም ተጨምሮበት ነው ረገረገረ እንደዚህ አታረግም ማለት እንደው ይውጡን ማለት እናነጋግረው። ምንድን ይሄን ያክል ምንድነው? እንዴት ቤተሰብ ሰው የሌላት አረጋት እንዴት ቤተሰብ የሌለው ሰው አለ እንዴ? ኧረ ግድል ይሄማ ነውር ነው ምናምን ምን ነሳማ ነሽ ግድል እንደው አይበላተቱማ ብል እኔማ እናትሽና የእመቤት ሲሮጡ አይቻችሁ እኮ ምን ሆናችሁ ነው ብዬ እኮ ነው የመጣው ልጠይቅሽ። ምን የተፈጠረ ችግር አለ እንዴ? እሱካ በቃ ምንድነው? እመቤት ትምሳቱ ጭሱ እመቤት ባለቤቷ ደብድባት አያተደሰ አዎ እንዴት ፍቅር አልነበሩ? ምን ተፈጠረ? እኔ አላውቅም። እኔ ልጅትም ደበደበችኝ ያለች እሱ ባለው እኔ ግን በቃ እኔ ከዚህም በኋላ እንደዚህ የምትማታ እኮ ነው እኔ አላገባም። አንተ ግን እኔ እንደዛ አይነት ነገር የለኝም። ለምንድን ነው መታሽ? ከእናቴ ጋር የዛሬ ሚስት የነገ ልጆች እናት እኮ የምትሆኚ ነሽ እኮ። እንዴት እደበድብሻለሁ አንቺ? እንኳን እሷ እንደዛ ሆነ ሀያታ ተሰባብራ እኮ እጇን ሁሉ እንደዚህ አስራን የመጣች ዋዲም እኮ እንደዛ ሆነ ሲሮጡ እኮ አይቻችሁ። አንተ ግን እነሱ ከሄዱ በኋላ ነው የመጣ። ምንም አታስብሽ። እኔ ዱላ ነገር የሚባል ነገር እኔ አንቺና እኔ ፍቅር እሷ አድርሶን ነው ወይ ከቲም ለዱላው? እሺ ምንም ነገር አታስብ። እንደዚህ ከሆነ ትዳሩ ይቅርብኝ ብዬ እኮ ለታለምም ነገርኳት። ለምን መተሻለሁ? እኔ እንዴት አለ ምክንያት ብድልኝ እንዴ ምማት ታጠፋሽ መመተሽ ቢያዝ በፍቅር ሊሆን ይችላል። እሺ ለዛ ብዬ እኮ ነው እንጂ ልከተላቸው ነበር። እንዲሁ አደራችሁ እንዲሁ ምን አረገቻችሁ እናንተ? እንዲሁ ምን ተሰራ እርግናጂ ወንሻ ደሞ ጭራሽ ደሞ ምን ተሰባብራ እንዴት አንተ የበረገፈ ምን ልጅ አከሙት ልጅ ምን አልኳት? ግናቲ አንገቷን እኔ እንዲህ ያለ ነገር ነው እንዴ? ምን አልኩሽ? አመቤት ነው እንዲህ ያለ ነገር በእንያ ያሳጅሽ እዚያ ያሳጅ በአፏ ጨርቅ ውጥት ወጥፋ እዚህ እየደበደበ በርበሬ ስታጥናት ውላለች። እንግዲህ የደረስክ አንተ ባይና አይተሽ ምን አልኩሽ? አመቤት የሙት ልጅ ምን አርግሽ ነው? ምን አርግ ለፍቻ ዘድቀት ይጠይቁት እስቲ ደላርገው እኔ እንደው በርበሬ እንኳን ማለት ምን ትጠይቀኛለች? እነሱ የነገረችን ይዘራ አንገቷ ተቀልቶ ይሄ ሲደቀደቀ ይሄ እሳት ነው ስንቀንታ ተሰጥ ነው። ምን ነሷ እጇን ተሰብራ እንዲሆና ታቅፋ የመጣች እጇ ተሰብሮ እንዴት ነው? ልጠነቁለኛ ነበር እንደው እጇን እንዲህ አድርጋ እስቲ ተዘርገው ምን አይነት ነገር ነው? አንቺ ባይሽ የምትነጋገሪ አሁንስ ቢሆን ምንድን ነው? አይዞሽ አሁንም ተውን እናንተ በቃ ተውን። ኧረ እንዲህ አድርገሽ ብቻዋን ልጅ ደግሞ ታገኘች ታዲ
ምን አልኳችሁ? ታለም ያጭሽ እኔ ትዳር ብዬ ነው እንጂ እንደሷ አኳኋን ሌላ ነገር ነው። ምን አረገች? ይወጣ ባህር የላትም ልጅ። በቃ ታልፈልግ አልፈልግም ነው የሚባል እንጂ ይሄን ያክል ምንድነው ድብደበው? የሚያውቀው እግዚአብሔር ነው። ግን እንደው ደግነት አይባልም። እኔ ሲፈጥረኝ መከረኝ። አይዞሽ አይደልሽ ስላደውልሽ የምን መከራ ነው? አይዞሽ ይኸውልሽ ካልሆነ እኮ ማለት ነው ልጄን ይዤ እሄዳለሁ። እኔ ተሆነ ተስማሙና ኑሮ ተመጠነችው ደስ ያሉ አይደል? ትናገርና ታስከፋት። እኔ እንደው ግድ የለ አስከፍቼሻለሁ አይደል? መቼ አስከፍተሽ? እሺ ቅርብ ይታስከፍተሽ። ከዚህ በላይ እንግዲህ ተመልከች ይቅር በል እያለችሽ እንኳን እንግዲህ ምን ባልሽ ላይ የጓናት አውቃታለሁ። ልጅን የጓናት ምን ታውቃለች? የጓናት ናት። አንቺም ጥፋተኛ ትሆንሽ። በቃ ይቅርታ በይ እንዳለ ሰውን እኔም ጥፋተኛ ትሆን ይቅር በል ነው። ይሄን ነበር ምን ኧረ እኔ እነሱ ይታረቁልኝ። እኔን እየለ ይሄዳሉ። ምንድን ነው የምትሄጂ? አልከበድሽም? አይሆንም። አትሄጂም። ተው አንተ ቤትህን ትዳርን ያዘ። በፍጹም አይሆንም። ኧረ ግን እናቴ እኔ እሄዳለሁ። እናትና ልጅ ሆነው ይኖራሉ። እንዴት ነው ትኬል ማዘግ ብለው የሚናገሩት? ወጣችሁ ምንድን ነው? እናትና ልጁ ናቸው። ቀጥሉ በቃ ምንድን ነው ይሄን ያክል በሉ ቁጭ በሉ። አሁን ቁጭ በሉ እስኪ እግራችሁን ትሰርጉት። እኔ እኮ ባለፈው አናቷ ተደቅድቆ እኮ እንደውም እኮ ሰው አልሆነም እግዚኦ እኮ እንዴት እንደምወድሽ እኮ ሙች ነቲን እኔ እኮ ፈርቼ ምን ያስፈራሻል? አሁን እኮ በጣም እንዴት እንደሞቅሽኝ ራስ ሙች ነቲ። እነሱም ይቆያሉ እስከዛ እንታለም እንጃ ይቆያሉ። አጸደ ቆያል ታለም ብትመጣ ምንም አታሰድ ምን ችግር አለ? እስከዛ እንደዚህ አሁን እንደዚህ ተሙቀ ታይ ክረምቱም አልገባም ደግሞ ታለም ትወጣለች። ታይ 19 ሞልተሻል አንቺ ልጅ ታይ ግን ታይ አንቺ ነገር ታይ ክረምት ሲገባ ምን ያደርጋል? አሁን ክረምት እዚህ በነገር ተጃጅሹ ዋጭቀው ወደት አትም ሙጭ ታለም አቻ ታወኝ ወይ ምን ሆነሽ? ችግር የለውም አልኩሽ። ችግር የለውም። ተስዋለው ተቃለዚህ ጠቅጥቃ እንዲያለ ፈታ አንቺ ጥፋተኛ ነሽ። እንደው ታለም ያጅሽ አሁን ያንን እንዲህ ብዬ አየሁላት የቀረቡት እንዳለ ብዬ ይሄን ያክል ይሄን ያክል ቡጫጭውን ጨርቅ እያመጣች ጠቅጥቃ እንዲያጨውባት ነው ብላ ይነቀኝልሽ ነገባችን የልጅ እናት ትሆኛለሽ። ክፉ አትነጋገሩ እናንተ አያታኝ እናት የምትሉ እኔን ቢሰሙኝ ምን ሰማን እኮ እስኪ ተይው። ጥፋተኛ ነሽ ተብለሽ እንዲቀጣ ብለሽ ደግሞ ለማስመሰል እጅ አሁን መጠቅለል ምን ያደርጋል? እመቤት እኔ ላንቺ ክፉ ነኝ? ተይ እንጂ ቀስሮ ይዞ አደረሽ። እንደው ዱለኛ ነሽ አንቺ። እንዲህ ያለሽ ከመቼ ነው የተማርሽው? እንደው ይገርማችኋል። ተወልዳ ስትፈጠር የሚያንሽ የበያጅ አንቺ እንግዲህ ቂመኛ አትሁኝ። እንግዲህ ቂመኛ አትሁኝ። ኧረ ግናቴ እናት አለም ቢን ማንሽ እንደው ስሞትልሽ አረብ በመሪ ላርግልሽ ደግሞ አድርጋ እኮ የምትወዳት ታለያይ ሰፍሰፍ ነው የምትልላት። እሱ አገኘች ብዬ ደግሞ ባለፈው አጇት አይደል እንዲያ ስትሆን እናቴ ተወዲያ ወዲህ ስትደራበጥ እቃውን ስትፈጀው ስራ እንግዲህ ያጎበዝ ሰውነቷ ሙግማ ተቀጠቀጠ። እናንተ ትታሽ የሚያሽታል አንገቷን ራሷ አይታሽም። ራስሽን ነው አንገትሽን ይሄን አፈር ልብላ ይሄን አንካሩ እንደው ተውት፣ አይወራም። ተውት ታዩ ያለ እውቀት ነው ነው በሰጨት ስለሚሆንባት ነው ያለ እውቀት ነው። ታያት ውስጥ በሰጭ ማይጨት አላውቅም። አሁን ይሄ ነው ማለት ግም ነው ነገር ማካረር ነው። አሁን ያለውን ነገር ተነጋግራችኋል። እንግዲህ እሷም ተሆነች እንትኔት ትጋልማጅ ወስዷታል። አለዚያ ደግሞ ዳራት ትዳገባ እሄዳለሁ። ተሰልችቻለሁ። እኔ እኮ እንዴት የእናትሽ ቤት አፉን የከፈተ እያለ ደግሞ እንዲህ ማለት ምንድን ነው? አንቺ ላይ እሄዳለሁ እንጂ አላገባም። ተይው፣ አባትሽም ቤት ይዛ አስተዳሪ ስራ ተይው። እስከ መቼ በልጅ ተጎልምቶ ይኖራል? እንዲሁ እንዴት ያለ ነገር ነው እናንተ